Many Christians think they are ready for what is about to happen, but few know. ብዙ ክርስቲያኖችና አማኞች ለሚመጣው ነገር የተዘጋጁ ይመስላቸዋል። ነገር ግን እጅግ በጣም ጥቂቶች ናቸው ወደፊት ስለሚመጣው መከራ የሚያውቁት። እነዚህ ሊመጡ ያሉ ነገሮችን አውቆ ማድረግ ያለበትን የሚያደርግ ሰው ከሚመጣው ታላቅ መከራ ያመልጣል። ስሜ ሲስተር ካትሪን ማሪያ እባላለሁ። ለ37 ዓመታት ያክል እግዚአብሔር አምላክን በሴንት ተሪሳ የሚገኘው ስፍራ ላይ ሳገለግል ኖሬያለሁ። የሚገርመው ግን ለረጅም ጊዜ የእግዚአብሔር አምላክን ድምፅ የማውቀው ይመስለኝ ነበር። የእግዚአብሔርን ፍላጎት የማውቅ ይመስለኝ ነበር። በእውነት መንገድ እየተመላለስኩኝ ይመስለኝ ነበር። ብዙ አለማወቄን ያወቅኩት ጥቅምት 18 ቀን 2025 ዓመተ ምህረት ላይ ነው። ያኔ በሕይወቴ የማምናቸው የማውቃቸው ብዙ ነገሮች ተቀየሩ። ምክንያቱም በዛች ቀን ከሞት ጋር ተፋጠጥኩኝ። ትንፋሼ ቀጥ አለ። ከዚህ በኋላ በድንገት ራሴን ያገኘሁት ከስጋዬ ወጥቼ በመንፈሳዊው ዓለም ላይ ነበር። ኢየሱስ ክርስቶስን አገኘሁት። ይህ ስፍራ እጅግ በጣም በብርሃን የተሞላ ስፍራ ነበር። ልነግራችሁ ከምችለው በላይ የሚያስደንቅ ውበት ያለው ቦታ ነው። በዛ ስፍራ ብርሃን የሆነው በጉ ኢየሱስ ክርስቶስ ነበር። በዛ ስፍራ ያለው ኢየሱስ ወደ እኔ ቀረበ። እጅግ በጣም የተዋበ ነው። ብርሃኑ እየፈነጠቀ ነው። ከዚህ በኋላ ኢየሱስ ክርስቶስ ወደ እኔ ቀረበን። በለስላሳ ድምጾቹ እንዲህ ሲል ነገረኝ። ጊዜው አብቅቷል። ጊዜው ደርሷል። ለብዙ ዓመታት ሲጠበቅ የነበረው ትንቢት ተቃርቧል። በነቢያት ዘመን ሲነገር የነበረው ትንቢት ሊፈጸም ጥቂት ጊዜ ብቻ ቀርቶታል። ኢየሱስ ክርስቶስ በምድር ላይ ያሉ 5 ስፍራዎችን አሳይቶኛል። እነዚህ ስፍራዎች በከፍተኛ ወጥመድ የተሞሉ ናቸው። እነዚህ ስፍራዎች በሽንገላና በጥፋት የተሞሉ ናቸው። ታማኝ የሆኑና በአገልግሎት ውስጥ ብዙ ጊዜያትን እንኳን ያሳለፉ ሰዎች በእነዚህ ወጥመዶች ሊወድቁ ይችላሉ። ማንም ሰው በጊዜ ካልለቀና በጊዜ ካልተጠነቀቀ ለነዚህ ወጥመዶች ሰለባ ሊሆኑ ይችላሉ። ይህ መልእክት የተሰራው እናንተን ለማስጠንቀቅና እንድትነቁ ለማድረግ ነው። ከየትኛውም ጊዜ በላይ ነቅታችሁ ልትጠብቁ የሚገባው ጊዜ አሁን ነው። አስተውሉ። እውነት አርነት ያወጣል። ነፃ መውጣት ከፈለጋችሁ እውነቱን መፈለግ ይኖርባችኋል። የፍርድ ቀን ሳይመጣ በፊት ነቅታችሁ ልትቆሙ ይገባል። እውነቱን ስነግራችሁ ይህ አሁን ያወቅኩት እውነታ ሕይወቴን ቀይሮታል። ብዙ አስተሳሰቤንና ብዙ አመለካከቴን እንድቀይር አድርጎኛል። እስከ ቪዲዮ መጨረሻ ድረስ ታግሳችሁ የምትሰሙ ከሆነ እውነተኛ ያላችሁበትን ስፍራ እንድትለዩ ይረዳችኋል። ወይም ደግሞ ኢየሱስ ክርስቶስ ካሳየኝ ከነዛ 5 ስፍራዎች ውስጥ እናንተ በአንድ ውስጥ የምትገኙ ከሆነ ራሳችሁን እንድታውቁና እንድትመለሱ ይረዳችኋል። የሆነውን ሁሉ በደንብ አስታውስ ነበር። ጥቅምት 18 ልክ እንደ ማንኛውም አይነት ቀን ነበር። የተለየ ነገር አልነበረውም። ሊመጣ ያለውን ነገር ግን ገና አልተረዳሁትም ነበር። ከሩቅ አላየሁትም። ገና ከሌሊቱ 10 ሰዓት ነበር የቤተ ክርስቲያን ደውል እየቀሰቀሰኝ። ቀዝቀዝ ያለ አየርና ጸጥ ያለ ድባብ ያለበት ሰዓት ነው። በቤተ ክርስቲያን ውስጥ ያሉት አገልጋዮች በሙሉ እግራቸው ወደ ጉባኤ ይመራቸዋል። ሁል ጊዜ ማለዳችን እንደዚህ ነው የሚጀምረው። ላለፉት ብዙ ዓመታት ያክል ማለዳችን ልክ እንደዚህ በጸጥታና በቀዝቃዛ ድባብ ይጀምራል። ከዛ በኋላ ከመድረክ ስር ሆነን ስንጸልይ ስናመሰግን እንቆያለን። ታዲያ ልክ ፀሐይ መፈንጠቅ ስትጀምርና በነዛ ትላልቅ መስኮቶች በኩል ማንጸባረቅ ስትጀምር ሁላችንም በአንድ ድምፅ እግዚአብሔርን ማመስገን እንጀምራለን። ዶሚኔ ዲርጌኖስ ብለን ጸሎታችንን እንዘጋለን። ሁል ጊዜ ይህንን ፕሮግራም ደግሞ ከዘጋን በኋላ ወደ ቀጣዩ እንሄዳለን። የቁርስ ስነ ስርዓታችንን እናደርጋለን። ለስላሳ ዳቦ ከቡና ጋር ወይም ደግሞ ከሻይ ጋር እናቀርብና እንበላለን። ብዙ ሰው አለማውራትንና ከራሱ ጋር መጠሙንን ይመርጣል። ስለዚህ አብዛኛው ማለዳ በዝምታና በጸጥታ ይታለፋል።
አልፎ አልፎ በጥቂቱ እየተንሾካሾኩ ለጥቂት ሰከንዶች የሚያወሩ ሰዎች አይጠፉም። ነገር ግን እውነቱን ስነግራችሁ በዚህ ውስጥ ልትገምቱት የማትችሉት ጥልቅ የሆነ ሰላም አለ። በዛ ውስጥ ያለነው ማናችንም ይህ ቀን እንደሌላው ቀን ላይሆን ይችላል የሚል ግምት ፈጽሞ አልነበረንም። ታዲያ በዚህ መሃል ነበረ በመካከላችን ካሉት አለቆች መካከል አንዷ እኔን ጠራችኝና ወደ ከተማ ሄጄ በእድሜ ለጠኑ አገልጋዮች መድኃኒት ገዝቼ እንድመጣ የላከችኝ። ያው እንደዚህ አይነቱ ነገሮች በዛ ስፍራ ላይ የተለመዱ ናቸው። መድኃኒት፣ የተለያዩ ግሮሰሪዎችን መግዛት የተለመዱ ናቸው። ቀላል ስራ ነው። እኔ ከዚህ በፊት ብዙ ጊዜ አድርጌ ያውቃለሁ። በእርግጥ ከሴንት ቴሬሳ ወደ ገበያ ወይም ደግሞ ወደ ከተማ ለመውጣት እጅግ በጣም ጠመዝማዛ የሆኑ መንገዶችን ለረጅም ሰዓታት መንዳት ይጠበቅብናል። መንገዱም ደቂቃውም ቀላል አይደለም። በዚህ መካከል ነበር ህይወቴን የሚቀይረው ቅጽበት ጋር የተገናኘሁት። ልክ ተልኬ በወጣሁበትና በሚሄድበት ሰዓት ከሩቅ አንድ ገልባጭ የሆነ እንጨት የተሸከመ ከባድ መኪና ፍሬን በጥሶ እየተንደረደረና እየተምዘገዘገ ቁልቁለቱንና ጠመዝማዛ መንገዱን ለመጨረስ ይታገል ነበር። ይህ መኪና ቀጥታ እየተምዘገዘገ ዳገቱን ወደሚወጣው ወደኔ መኪና መጣ። ምንም አይነት ደቂቃ ያለኝ አይመስልም ነበር። ምክንያቱም ነገሩ በቅጽበት ነው የሆነው። ለማሰብ፣ ለመወሰን፣ ለመጸለይ እንኳን የምትሆን ደቂቃ አልነበረችም። ታውሳለሁ ከአንድ ከባድ ድምፅ በኋላ በመብራት ታጅቤ በብርሃን ውስጥ እንደነበርኩ ነው የማውቀው። ሳልማቀቅ ነበር የሞትኩት። የዓለም ድምፅ ጫጫታና ሁካታው በሙሉ ቀስ በቀስ እየደበዘዘ ሄደ። ከዚህ በኋላ ሁሉም ነገር ጸጥ ዝም አለ። ሁኔታው ወዲያውና በፍጥነት በቅጽበት የተከሰተ ነበር። መተንፈሻ ጊዜ እንኳን አልነበረኝም። ነገር ግን ልክ ያ ግጭቱ እንደሆነ የሆነ ነገር ሰውነቴን ጭምቅ አድርጎ ሲይዘው ይሰማኝ ነበር። የሆነ ነገር በውስጤ እንዳለፈ ያክል ነው የተሰማኝ። ደግሞም በጆሮዬ መስታወቶች ሲሰባበሩ ያለው ድምፅ ይሰማል። በዛች ቅጽበት ውስጥ ወዲያውኑ ነፍሴ ከስጋዬ ስትለይ ተሰማኝ። የሚገርመው ነገር ከውስጤ ማንኛውም ፍርሃትም ሆነ ህመም የተባለ ነገር ለቆኝ ወጥቶ ነበር። ይልቁንስ ልክ እንደተፈታና ነፃነቱን እንዳወጀ ሰው ያለ ስሜት ውስጤን ወሮኝ ነበር። ራሴን በአየሩ ላይ ስንሳፈፍ ነበር ያገኘሁት። ሰውነቴን ዝቅ ብዬ ስመለከት ደቆ ነበር። መኪናው እንኳን በአግባቡ አይታይም ነበር። በዛ መኪና ውስጥ የደቀቀው ሰውነቴ ነበር። መኪናው ዙሪያ የደም ጎርፍ አለ። በዛኑ ቅጽበት ላይ አይኖቼን ጨፈንኩኝ። ሰላም ውስጥ ይገባ። ነገር ግን ከበቀድሞ ይልቅ የበለጠ ህያው የሆንኩኝ ያክል ነበር የሚሰማኝ። በምድር ላይ 72 ዓመታትን አስቆጥሬያለሁ። በነዛ 72 ዓመታት ሙሉ ተሰምቶኝ የማያውቀው ስሜት ተሰማኝ። ከዚህ በኋላ ከፊት ለፊቴ እጅግ በጣም የተዋበ የሚያስደንቅ ብሩህ የሆነ ብርሃን በራ። ይህ ብርሃን ከፀሐይ አንጻር እንኳን የማይወዳደር ነው። ፀሐይን ከዚህ ብርሃን ጎን ብታረጉት ምናልባት ፀሐይ ልክ እንደ ሻማ ብርሃን የሚሰጥ ያክል ይሆናል፣ ትንሽ ይሆናል። ይህ ብርሃን ወደር የለውም። ከዚህ በኋላ ከዚህ ብርሃን ምንጭ የሆነ አንድ አካል ወደኔ እየቀረበ መጣ። ይህ አካል ማን እንደነበርና ማንነቱን ለማወቅ ምንም አልፈጀብኝም ነበር። ወዲያውኑ አወቅኩት። ራሱ ንጉሡ ኢየሱስ ክርስቶስ ወደኔ እየቀረበ መጣ። መገኘቱ ድምቀት ነበረው። አይኖቹ ልክ እንደ ውቅያኖስ ጥልቅ ነበሩ። የሚገርመው ነገር ገና እንደተመለከተኝ ሙሉ በሙሉ እንደሚያቀኝና ሙሉ በሙሉ እንደሚረዳኝ ያለ ስሜት ተሰማኝ። ምንም ያህል እንኳን በድካም ውስጥና በውድቀት ውስጥም በምድራዊ ህይወቴ ላይ ብኖርም ኖሮ እሱ ግን በሙሉ ፍቅር እንደሚወደኝ ያክል ነበር የሚሰማኝ። ከዚህ በኋላ በስሜ ጠራኝ። ድምፁን ልነግራችሁ አልችልም። በሞገስ የተሞላ ነበር። ልክ እንደ ብዙ ነጎድጓዶች ድምፅ ኃይለኛ ነው። በዛው ልክ ደግሞ የተረጋጋና በብዙ ስልጣን የታጀበ ድምፅ እንደሆነ ያስታውቃል።
ከዚህ በኋላ ቀጠለና እንደዚህ አለኝ፣ ወደዚህ የመጣሽው ለጥቂት ጊዜ ነው። ማየት ያለብሽ ነገር አለ። ከዛ በኋላ ለሕዝቤ ሄደሽ ትነግሪያቸዋለሽ አለኝ። እነዚህን ቃላቶች ከአንደበቱ ሲናገር ጥብቅ የሆነ ማሳሰቢያ እንደነበር ይገባኛል፣ አውቃለሁ። ደግሞም ይህንን ምስክርነት የሚሰሙ ብዙ ሰዎች ከሞት ወደ ሕይወት መሻገር የሚችሉበትን ትልቅ እውነታና ሚስጥር እየሰሙ እንደሆነ አምናለሁ። ከዚህ በኋላ ወዲያውኑ ራሴን ያገኘሁት በአንድ ከፍታ ላይ የሚገኝ ከፍተኛ ተራራ ላይ ነው። የሚገርመው ነገር ከተራራው በታች ቁልቁል ስትመለከቱ ምድርን ማየት ትችላላችሁ። እንዴት እንደሆነ ባላውቅም ከዚህ ከፍታ ስፍራ ላይ የተለያዩ አህጉራትን፣ አገሮችን ጭምር ማየት ይቻላል። ከዚህ በኋላ ራእዮችን መመልከት ጀመርኩ። ወደፊት ሊመጣ ያለውን ነገር ማየት ጀመርኩ። የመጀመሪያው ራእይ ልክ እንደ መብረቅ ነበር የመጣው። በአንድ ስፍራ ውስጥ የተለያዩ ሰራዊቶች እየተሰባሰቡ ተመለከትኩ። ወዲያውኑ አንድ ዕውቀት መረዳት ወደ ውስጥ የገባ። እነዚህ ሰራዊቶች እየተሰበሰቡ ያሉት ኢየሩሳሌምን ለመክበብ ነው። ይሰባሰቡ የነበሩትም በኢየሩሳሌም ዙሪያ ነበር። ልክ ጥምብ አንሳዎች ሥጋ ሲያዩ እንደሚከቡ ነበር እነዚህ ሰራዊቶች የከበቧት። ሁኔታው እጅግ በጣም የሚያስፈራ ነበር። ምክንያቱም ከእንደዚህ ያለ ነገር ሊወጣ የሚችለው ኃይል እጅግ በጣም ጠንካራ ነው። ይህ መንፈሳዊ ውጊያም ጭምር ነው። ከዚህም በኋላ ኢየሱስ ክርስቶስ ለስለስ ባለ ድምፁ ማውራት ጀመረ። ካትሪን፣ ልብ ብለሽ ተመልከቺ። ልጆቼ መገኘት ከሌለባቸው ስፍራዎች መካከል አንዱ የይሁዳ ከተማ ነው። በይሁዳና በኢየሩሳሌም ዙሪያ የተቀመጡ ሰዎች ያንን የጭንቅ ጊዜ እንዴት ማለፍ እንዳለባቸው ሊያውቁ ይገባል። የጭንቁ ጊዜ እየቀረበ ነው። ከባድና እጅግ በጣም አሳሳቢ የሆነ ጥፋት ወደዚያ እየመጣ ነው። ኢየሱስ ይህን እየተናገረኝ ወዲያውኑ አየው የነበረው ራእይ ከፊት ለፊቴ መጥፋት ጀመረ። ከዚህ በኋላ በሌላ ራእይ ውስጥ አንድ ራሱን አምላክ ነኝ ብሎ የሚጠራ በኢየሩሳሌም ባሉ ቤተ መቅደሶች ውስጥ ሲዘዋወርና በዋናው ቤተ መቅደሱ ውስጥ ሲገባ አየሁት። ምንም እንኳን የሚያደርጋቸው ነገሮች ምንም መንፈሳዊ ባይሆኑም ስግደትና አምልኮን መቀበል ይፈልግ ነበር። ሌሎች እንዲያመልኩት ይፈልጋል። ልክ ሰዎች ለዚህ አምላክ ነኝ ባይ ሐሰተኛው ክርስቶስ መስገድ ሲጀምሩ ወዲያውኑ የምድር መሰረት መናወጥና መንቀጥቀጥ ጀመረ። ለብዙ መቶ ዓመታት የተቀመጡ ሕንፃዎችና የሚጎበኙ ስፍራዎች ልክ በአሸዋ እንደተሰራ ቤት ፈረሱ። በሚያስገርም ሁኔታ መሬት ራሷ ተከፍታ ዙሪያዋ ያሉትን በሙሉ መዋጥ ጀመረች። እነዛ የመሬት መንቀጥቀጥ ግን ገና ጅማሬዎች ናቸው። ቀጠለና የእሳት ዝናብ መዝነብ ጀመረ። ያለፈበትንና የነካውን በሙሉ እየበላ ነበር። ከዚህ በኋላ እነዛ ኢየሩሳሌምን ከበዋት የነበሩ አጥቂዎችና ሰራዊቶች በሙሉ መሳሪያቸውን በኢየሩሳሌም ዙሪያ በሙሉ መጠቆም ጀመሩ። በኢየሩሳሌም ዙሪያ ያሉትን በሙሉ ለማጥፋትም ተነሱ። በዛ ጊዜ በጊዜ ያልተነሱና በጊዜ ስፍራ ያለቀቁ ሰዎች በሙሉ ሲሞቱ አየው። አንዳንዶች መሸሽ እያለባቸው ነገር ግን ቤታቸውን ወይም ደግሞ ያላቸውን ንብረት ጥለው መሄድ ስላልፈለጉ ብቻ በዚህ ወጥመድ ውስጥ ገብተው ነበር። በዚህ ወጥመድ ውስጥ የገባ ሰው በፍጹም ማምለጫ የለውም። ይሁን እንጂ በዚህ ፍርድ ቀን እንኳን የእግዚአብሔርን ምሕረትና የእግዚአብሔርን ባለጠጋነት ማየት ችዬ ነበር። ልክ እንደዚሁ ብዙ ሰዎች ማስጠንቀቂያው ገብቷቸው ወደ ተራራ ጫፍ ያመለጡ ነበሩ። ልክ ያ ሐሰተኛው ክርስቶስ እንደተገለጠ ማምለጫቸውን ያመቻቹ ብዙ ነበሩ። እነዚህ ሰዎች ያመለጡት ያላቸውን ያፈሩትን ሀብት በሙሉ ወደ ኋላ ጥረው ዞር ብለው ሳያዩ ነው። በእነዚህ የተራራ ጫፎች ላይ መላእክቶች ቆመው እነዚህን ሰዎች ሲያገለግሏቸውና ሲጠብቋቸው አየው። ልክ እግዚአብሔር አምላክ በበረሃ ላይ የእስራኤል ልጆችን እንደመገበ በዚህም ስፍራ ምንም በሌለበት እነዚህ ሰዎች ይመገቡ ነበር። ሰዎች ይህንን ማስጠንቀቂያ በሚመለከቱበት ጊዜ ወዲያውኑ ዓይናቸውን ሳያሹ
መወሰን ያለባቸው ጊዜ ቅርብ እንደሆነ መረዳት መቻል አለባቸው። የእግዚአብሔርን አቅራቦት አምነው የሚጠባበቁና እግዚአብሔርን የሚተማመኑና የእግዚአብሔርን ማስጠንቀቂያ የሚያውቁ ሰዎች ብቻ ከዚህ ጥፋትና የቁጣ ቀን ማምለጥ ይችላሉ። ከዚህ በኋላ ያየሁት ሁለተኛው ራእይ ከመጀመሪያው የከፋና አስደንጋጭ ነው። በራእይ እጅግ በጣም ታላላቅ የሚባሉ ከተማዎችን ማየት ጀመርኩ። እነዚህ ከተሞች በቴክኖሎጂ እጅግ በጣም የተራቀቁና ሰዎች ሁሉ በሕይወት ዘመናቸው አንዴ ሊጎበኟቸው የሚፈልጓቸው ቦታዎች ናቸው። በብዙ ሚሊዮን ሕዝቦች የተሞሉ ናቸው። እነዚህ ሰዎች ሁሉንም ቀን ልክ እንደ ማንኛውም ቀን ይኖሩታል። ምንም አዲስ ነገር ለነሱ የለም። ሊመጣ ላለው ነገር ፈጽሞ አልተዘጋጁም። ምክንያቱም ዕለት ዕለት በሚያደርጉት ኑሮ ጫና ምክንያት ዙሪያቸውን እንኳን ቃኝተው ጊዜውን መዋጀት አልቻሉም ነበር። ጭንቅላታቸው ደንዝዟል። በዚህ ውስጥ 4 ከተሞችን ማወቅ ቻልኩኝ። የመጀመሪያው ኒውዮርክ ነው። ሁለተኛው ለንደን፣ ቶኪዮና ዱባይ ሶስተኛና አራተኛ ቦታን ይይዛሉ። ልክ እንደነዚሁ ደግሞ ሌሎች ትላልቅም ከተሞች ነበሩ። እነዚህ ስፍራዎች የሰው ልጅ ካከናወናቸው ትላልቅ የሚባሉ ነገሮችን የያዙና ያቀፉ ናቸው። የሰው ልጅ ደረስኩ ያልኩበት ጥግ በእነዚህ ከተሞች ውስጥ ይኖራል። እነዚህ ከተሞች ለብዙ ነገሮች መሰረቶች ናቸው። በከተሞች ውስጥ ገንዘብ ልክ እንደ ወረቀት ቀሏል። ከዚህ በኋላ ኢየሱስ ክርስቶስ እንዲህ አለ፣ አየሽ፣ ተመልከች፣ እነዚህ ሰዎች በፈጠሩት ነገር እንዴት እየተማመኑና በፈጠሩት ነገር ላይ እንዴት መደገፍ እንደጀመሩ። በእርግጥ ልክ ኢየሱስ እንዳለው በዚህ ስፍራ ላይ ሁል ጊዜ ሩጫ ነው። ሰዎች በሰሯቸው ነገሮች ላይ፣ በቴክኖሎጂዎች ላይ እጅግ በጣም ተማምኗል። ሰማይ ጠቀስ ህንፃዎች፣ ዓለምን መዞር የሚችሉ ኔትወርኮችን ገንብተዋል። እነዚህ ሰዎች ያላቸው ኃይል በሙሉ ልክ ዛሬ ታይቶ ነገ ሊረግፍ እንደሚችል አበባ እንደሆነ አላወቁም። ቀጣዩ ሞት የሚቀሰቀስበት ስፍራና ሞት የሚታይበት ቦታ ልክ እንደነዚህ አይነት ያሉ ከተሞች ናቸው። የድሮ ባቢሎን የሆኑ ከተሞች፣ በሀብታቸውና በሰው ልጅ ጥበብ የሚተማመኑ ፍጡሮች። ኢየሱስ ክርስቶስ እየተናገረ በድንገት በዚህ ከተማዎች ውስጥ ያሉና ሰዎች የሚደገፉባቸውን ሲስተሞች ማለትም ልክ ኤሌክትሮኒካል የሚመስሉ ሲስተሞችን በሙሉ እየገባ አንድ ጥቁር ጥላ የሚመስል ነገር ሲበጣጥሰው አየው። ወዲያውኑ ይህ ቦግ ያሉ ከተሞች በሙሉ መጥፋትና መብራት መቆራረጥ ይታይባቸው ጀመር። ወዲያውኑ በእነዚህ ከተሞች መመታት ምክንያት እያንዳንዱ አህጉር ወደ ጨለማ ሲገባ አየው። በጨለማ መዋጥ ጀመረ። ነገር ግን ምንጮቹ እነዚህ ከተሞች ነበሩ። የቴክኖሎጂው መውደቅ ይህ ገና ጅማሮ ነው። ለመገንባት እንኳን ብዙ አስርተ ዓመታትን የፈጁ ህንፃዎችና የፈጁ ሲስተሞች በአንድ ጊዜ ሲወድቁ አየው። ወዲያውኑ የተለያዩ ዓለማቶች የገንዘብ መጠናቸው ሲወርድና ሲዋዥቅ አየው። ለብዙ ዓመታት ጠንካራና የማይበገር የሚመስል የገንዘብ ኃይል ያላቸው ገንዘቦችና ሀገራቶች ወዲያውኑ ሲመቱና ሲወድቁ ተመለከትኩ። የባንክ ሲስተሞች እንኳን ሳይቀሩ ላይመለሱና ላይሰሩ ሲበላሹ አየው። በዓለም ዙሪያ ላሉ ሀገራቶች የሚጓጓዙ ትላልቅ ሀብቶች ልክ እንደ ነዳጅ፣ ኤሌክትሪክ እና የተለያዩ መሰል ነገሮች በአንድ ጊዜ ሲቋረጡ ተመለከቱ። በዚህ ሰዓት ዓለም ከባዱን ጊዜ ማሳለፍ ጀመረች። አብዛኛው በጨለማ መዋጥ ጀመረ። ዘላቂ የማይነኩና የማይበገሩ የሚመስሉ ታላላቅ ከተሞች ሲወድቁና ወጥመድ ሲሆኑ አየው። ኤሌክትሪክ፣ ውሃ፣ የተለያዩ የሚገናኙበት ነገሮች በሙሉ ተመቱ። ድንጋጤ ልክ እንደ ሰደድ እሳት በየሰው ቤትና በእነዚህ ትላልቅ ከተማዎች ላይ መሰራጨት ጀመረ። ወዲያውኑ ኃይልና ስልጣን ያላቸው ሰዎች የመጨረሻ የቀሩትን የተሟጠጠ ሀብት ለማግኘት ሲጣጣሩ አየው። የተለያዩ የድንገተኛ አደጋ አካላትም ከሚጠብቁት በላይ ሲሆንባቸውና ከቁጥጥራቸው ውጪ የሆነ ሲመጣ አየው።
ትላልቅ የሚባሉ ነገስታትና የመንግስት አካላት በሙሉ ሲወድቁና ሲርበተበቱ ማየት ገረመኝ። ኢየሱስም እንዲህ አለኝ፣ እነዚህ እየወደቁና አወዳደቃቸው የከፋ የሆኑ ሰዎች ከእግዚአብሔር አቅራቦት በላይ ሰው ሰራሽ ነገር ላይ የተደገፉና የተማመኑ ሰዎች ናቸው አለኝ። እነዚህ ሰዎች ራሷቸው በሰሯቸውና በተማመኑባቸው ነገሮች ሲጠመጠሙና ሲተበተቡ አየው። ወዲያውኑ ያ የተበተባቸው ነገር ጣላቸው። ላልተዘጋጁት ይህ ወጥመድ መቃብራቸው ይሆናል። የሚገርመው ግን በእነዚህ ሰዎች ላይ ከፍርድ በፊት እግዚአብሔር ራርቶላቸውና ምሕረቱን ያሳያቸው ነበር። ይህ ሁሉ ከመጀመሩ በፊት ታላቅ ማስጠንቀቂያ ተሰጥቷቸዋል። የመንፈስ ቅዱስን ማስጠንቀቂያ የሰሙ ሰዎችና ወዲያውኑ ስፍራ የቀየሩ ሰዎች ያመልጣሉ። ከዚህ በኋላ ሁለተኛው ራእይ ያለቀና ሶስተኛውን መመልከት ጀመርኩኝ። ሶስተኛው በባህሪው ያስገርም ነበር። ምክንያቱም ብዙ ሰዎች ይህ ስፍራ መጠለያና መሸሸጊያ ይሆነናል ብለው ያሰቡት ነው። ነገር ግን ይህ ቦታ ፍጹም ወጥመድ ነበር። እነዚህ ስፍራዎች ትንሽ ገንዘብ ያላቸው ሰዎች መሬትን ቆፍረው ከመሬት ውስጥ የሰሯቸው ቤቶችና መጠለያዎች ነበሩ። በእነዚህ ስፍራዎች ላይ ኃይል፣ አቅምና ገንዘብ ያላቸው ሰዎች አንድ ላይ ሆነው የገነቡት ቦታ ነው። እነሱ ይህንን ስፍራ የሰሩት ልክ እንደዚህ ያለ የፍርድ ቀን በሚመጣ ጊዜ ለማምለጥ ነው። ነገር ግን ከዚህ ቁጣ በፍጹም ሊያመልጡ አይችሉም። ኢየሱስ ክርስቶስ የሰው ልጆች በሚሰሩት ሥራ እጅግ በጣም አዝኖ ነበር። እንዲህም አለኝ፣ ተመልከቺ እንዴት በራሳቸው ጉልበትና በሰው ልጅ ጥበብ እንደሚመኩ አለኝ። እነዚህ ከመሬት ስር ያሉ ስፍራዎች ለሰው ልጅ የመሞቻ ምክንያት ከሚሆኑት መካከል ሶስተኛው ነው። እነዚህ ሰዎች በልባቸው ክፋት ምክንያትና በእግዚአብሔር ላይ ባለመታመን በሰው ጥበብ ላይ በመታመናቸው ምክንያት ይጠፋሉ። ከዚህ በኋላ ወደ ሌላ ራእይ ተጋብዝኩኝ። በዚህ ጉዞ ላይ ደግሞ ለየት ያለ ራእይ ነበር። ምክንያቱም ያየሁት እጅግ መልካምና የተዋበ የሚመስልን ስፍራ ነው። ይህ ስፍራ በተለያዩ የምግብ ግብአቶች የተሞላ ነው። ቤቱ እጅግ በጣም የተዋበና ዘመናዊ ቤት ነው። የራሱ የአየር መቆጣጠሪያ ነበረው። የሰው ልጅ ሊፈልገው የሚችለው ምቾት በሙሉ በዚህ ስፍራ ውስጥ ነበር። በዚህ ቤት ውስጥ ይኖሩ የነበሩ ሰዎች ራሳቸው ይህንን በመስራታቸው እጅግ በጣም ተደንቀው ሌሎችን ጋብዘው ለራሳቸው ያስጨበጭባሉ። የሚመጣውን ፍርድ ያመለጡ እስኪመስላቸው ድረስ ተዘናግተዋል። ባላቸው ሀብትና ብልጥግና እጅግ በጣም የተማመኑ ናቸው። ቀጣይ የሆነው ነገር ግን እጅግ በጣም ልቤን የሰበረው ነው። እነዚህ በውብና ዘመናዊ በሚመስሉ ነገሮች የተገነቡት ቅርጻቸው የሚያምሩ ቤቶች የዚሁ ቤት ዲዛይነሮች ባላሰቡት መልኩ ቤቱ ይፈራርስና ይወድቅ ጀመረ። ራሳቸው ጥበቃን እናደርጋለን ያሉት 4 ማዕዘኖች ራሳቸው መቃብር ሆኑ። ከሚታየው ይልቅ የማይታየው መንፈሳዊ ጨለማነት የበለጠ ይገን ነበር። እዚህ ቤት ውስጥ የነበሩ ሰዎችን እንዴት ፍርሃትና ድንጋጤ ሊወራቸው እንደቻለ አየው። በዚህ ደህና ነው ይጠብቀናል ባሉት ስፍራ ውስጥ የነበሩ ሰዎች ያለ እግዚአብሔር መገኘት፣ ያለ እግዚአብሔር ሕልውና፣ ያለ እምነትና እግዚአብሔር ያዘጋጃል ከሚል አስተሳሰብ ርቀው ስለነበር ወዲያውኑ እምነታቸው መሸርሸር ጀመረ። እርስ በእርስ አንዱ በአንዱ ላይ ይነሳ ጀመረ። እነዚህ ሰዎች በሚያስደነግጥ ሁኔታ ዱራዊ መሆን ጀምረው ነበር። በራሳቸው ጥረት ራሳቸውን ለማዳን ይፈልጉ ነበር፣ ነገር ግን አልተሳካላቸውም። አንድ ነገር ልብ ልትሉ ይገባል። መዳን በሰው ልጅ ችሎታ ወይም በሰው ልጅ ጥበብ የሚገኝና የሚደረግ ነገር አይደለም። ይልቁንስ ሁል ጊዜ በእግዚአብሔር ላይ ባለን እምነትና በእግዚአብሔር ላይ በመደገፍ የሚመጣ ነገር ነው። እነዚህ ሰዎች የሚጨነቁት የነበረው ለስጋቸው ብቻ ነበር። መንፈሳቸውን ሙሉ በሙሉ ችላ ብለውታል። በመጨረሻው ቀን ግን እጅግ በጣም ዋናና አሳሳቢ የሚሆነው ነፍሳቸው፣ መንፈሳቸው ነው።
በዚህች ምድር ላይ እኔ ነኝ ያሉ ታላላቅ ሰዎችና ብዙ ገንዘብ ኖሯቸው በየቲቪው ላይ የምናውቃቸው ሰዎች እንኳን ወየው ሲሉ ተመለከትኩኝ። ሊኖረን ይገባል ብለው ዕድሜ ዘመናቸውን በሙሉ ሲያሯሩጡት የነበረውና ያላቸው ነገር በፍጹም ከዚህ ቁጣና ከዚህ የፍርድ ቀን ሊያተርፋቸው አልቻለም። በዚህ ምድር ላይ ከምንም ነገር በላይ የሚያስፈልገንና ነፃ ሊያወጣን የሚችለው ነገር ቢኖር ከእግዚአብሔር አምላክ ጋር ከኢየሱስ ክርስቶስ ጋር የግል የሆነ ህብረት ሲኖረን ነው። አራተኛው ስፍራ ትንሽ ያስፈራ ነበር። በዚህ ራእይ ላይ አንድ ስፍራን አየሁ። በዚህ ስፍራ ውስጥ በሺዎች የሚቆጠሩ እጅግ በጣም ብዙ ሰዎች ተሰልፈው አየሁ። የተሰለፉት አንድ ነገር ለማድረግ ነበር። የዘመኑን ዘመናዊነት የሚያሳይና ሁሉም ሰው ሊኖረው የሚገባ አዲስ ማንነት መስጠት የሚችል ሲስተም ውስጥ መግባት ነው። ይህ ቴክኖሎጂ ተብሎ የሚጠራው ለሰው ዘር የመጨረሻ የሚባለው ችግርን ሁሉ የሚቀርፍ መንገድ ነበር። ይህንን ሲስተም ላይ ያለው ነገር ውስጥ መመዝገብ ወይም ደግሞ ይህንን መቀበል ወዲያውኑ ለጤና እንኳን እንደሚመችና የጤና አገልግሎት ሁል ጊዜ በነፃን ማግኘት እንደሚችሉ ይነገራቸዋል። ሰዎች የተለያየ ገንዘብ መጠን በዚህ መንገድ ይገበያዩ ነበር። በዚህ ሲስተም ውስጥ የሚያልፉ ሰዎች ከወንጀለኛ ጋርና ከወንበዴዎች ጋር የመገናኘት አቅማቸው እጅግ በጣም ዝቅተኛ ነው። ምክንያቱም በዚህ ሲስተም ውስጥ የሚያልፍ በሙሉ ማንነቱ፣ ምንነቱ ተጠርጥሮ ይወጣ ነበር። ኢየሱስም እንዲህ አለኝ፣ ይህ ለሰው ልጆች አራተኛው የመሞቻ ስፍራ ነው። ቀጠለና እንዲህ አለኝ፣ ይህ ስፍራ ማለት የአውሬው ምልክትን የሰው ልጅ የሚቀበልበት ስፍራ ነው። በዚህ ስፍራ የሚገኝ ማንኛውም ሰውና የአውሬውን ምልክት የሚቀበል ማንኛውም ሰው የዘላለም ሕይወትን ሸጦ እንደሚቀበል ማወቅ አለበት። ከዚህ በኋላ ይህ ጉዳይ እንዴት መሬት ላይ እንደሚወርድ ማየት ጀመርኩኝ። በመጀመሪያ ትላልቅ መንግስታትና ትላልቅ የሆኑ ተጽዕኖ ፈጣሪዎች በዚህ ሲስተም ውስጥ ማለፍ ጠቃሚ እንደሆነና ይህ ሲስተም ለራሳችን ጥቅም እንደሆነ አብዝተው እየጮሁ ይናገራሉ። ልክ ወሳኝነት እንዳለው አድርገው ይናገራሉ። ቀጣዩ ዙር ላይ ግን ይህ ሲስተም ወይም ደግሞ በዚህ ነገር ውስጥ ማለፍ ግዴታ ይሆናል። በስተመጨረሻም በዚህ ሲስተም ውስጥ ማለፍ እንደ ግዴታ ብቻ ሳይሆን አንድን ነገር ለማድረግ ግዴታ ይህ ሲስተም ሊኖረን እንደሚገባን ደጋግመው መንገራቸው ይቀጥላሉ። የሰው ልጅ ለመኖር ሲል የግዴታውን ይህንን የአውሬውን ምልክት መቀበል አለበት። በዚህ ሂደቱ ውስጥ ብዙ ነገሮች ይፈጠራሉ። ብዙ ቤተሰቦች ይበታተናሉ። ግማሹ አልቀበልም ይላል፣ ግማሹ እቀበላለሁ ይላል። ግማሹ መጽሐፍ ቅዱሳዊና መንፈሳዊ ሰው ይሆናል። ሌላው ደግሞ ዓለምንና ዘመናዊነቷን ይመርጣል። በዚህ መካከል ብዙ መበታተኖች ይኖራሉ። ለብዙ ዓመታት እግዚአብሔርን ሲያገለግሉ የነበሩ የተለያዩ አገልጋዮች በድንገት እምነታቸውን መካድ ይጀምራሉ። ልክ ምግብ መግዛት መቻል ሲያቆሙ ወዲያውኑ እምነታቸውን ለድርድር ያቀርባሉ። ግዴታ ልጆቻቸውን መመገብ ሲኖርባቸውና ለመድኃኒት መግዣ ሲፈልጉ ይህንን ምልክት ይቀበላሉ። ይህ ጫና በፍጹም ዓለም ከዚህ በፊት አይታው የማታውቀው ጫና ነው። ይህንን የአውሬውን ምልክት የማይቀበሉ ሰዎች በተለያየ ቦታ እየሄዱ መገበያየት አይችሉም። ምግብ እንኳን መግዛት አይችሉም። በቃ ወጥመድ ውስጥ ይወድቃሉ፣ ይታሰራሉ። በራሳቸው ማህበረሰብ ውስጥ እንደተጣሉ ሰዎች ይቆጠራሉ። ለዚህ ለአውሬው ሲስተም መገዛት ስለማይችሉ በሰዎች ዘንድ የተጠሉና የማይወደዱ ይሆናሉ። የተለያዩ ነገሮችንም ከማግኘት ይከለከላሉ። ይህ የአውሬው ምልክት በሚቀበሉ ሁሉ ላይ የሚሆን አንድ ነገር አለ። ሰዎች ሁሉ ነገራቸው መለዋወጥ ይጀምራሉ። ለምሳሌ ልክ አንድ ሰው ይህንን የአውሬ ምልክት እንደተቀበለ በውስጥ መንፈሳቸው ወዲያውኑ የሚሞት ነገር ይኖራል። ከእግዚአብሔር ጋር የነበራቸው ግንኙነትና ከእግዚአብሔር ጋር የሚያገናኛቸው መስመር ወዲያውኑ ይቋረጣል። ስጋቸው ሕያው ይሆናል፣ መንፈሳቸው ግን በዛኑ ቅጽበት ላይ ይሞታል።
የሚገርመው ግን የእግዚአብሔር ምሕረት አሁንም በዚህ ቦታ ላይ ነበር። ምልክቱን አልቀበልም ያሉ የተለያዩ ሰዎች እግዚአብሔር ነጥሎ በተለያየ ስፍራ ላይ ሲመግባቸው አየው። መላእክቶች ምግብን ያዘጋጁላቸው ነበር። መላእክቶች ይጠብቋቸው ነበር። እነዚህ ሰዎች እግዚአብሔርን የተማመኑ ሰዎች ነበሩ። ከዚህ በኋላ በዚህ ውብ ስፍራ ውስጥ አምስተኛውና የመጨረሻውን ስፍራ ኢየሱስ ክርስቶስ አስመለከተኝ። ከሁሉም ይበልጥ ምቾት የሚነሳና የሚያስፈራ ነው። በዚህ ራእይ ላይ የዓለምን ሁሉንም ስፍራ ማየት ይችል ነበር። ዓለም በሙሉ ምስቅልቅሏ ወጥቷል። በበዛው ጦርነት፣ ህውካታና አስፈሪ ሁኔታዎች ምክንያት ዓለም ገጽታዋን ቀይራ ነበር። ያስፈራል። ብዙ እጽዋቶች፣ አትክልቶችና ዛፎች የነበሩባቸው ጫካ ደን ስፍራዎች አሁን ላይ በረሃ ሆነዋል። የትኛውም አይነት ህይወት ያለው ነገር በእነዚህ ስፍራዎች ውስጥ መኖር የሚችል እንኳን እስከማይመስል ድረስ በረሃ ሆኗል። በዚህ ሰዓት ተፈጥሮ ህጓን እያከበረች አልነበረም። ከፍተኛ የሆነ መሬት መንቀጥቀጥ አለ። ወንዞች ከተደረገላቸው ቅጥር ውጪ ወጥተው ሞልተው ይፈሱ ነበር። ከተማዎችን፣ ቦታዎችን፣ ስፍራዎችን በሙሉ እያጥለቀለቁ አልፈው ይሄዳሉ። ተፈጥሮ ከተፈጥሮ ህግ ውጪ የሚሆንበት ይህ አምስተኛው የመሞቻ ስፍራ ነው። በዚህ ስፍራ ውስጥ ያሉ ሰዎች አሉ። በሚያጠፋው ውሃ መጥፋታቸው አይቀርም። ይህ ውሃ ከህንፃዎች በላይ ከፍታ ባለው አካሄድ ይሄድ ነበር። በተለያዩ ስፍራ ያሉ ውቅያኖሶች በመሬት መንቀጥቀጥ ምክንያት ከተማዎች ውስጥ ሲገቡ አየው። በተለይም ደግሞ በውሃ ድንበር ላይ ያሉ አገሮች እጥብ ተደርገው ይሄዳሉ። ውሃው በመንገዱ ላይ ያለውን በሙሉ እየዋጠ ይሄድ ነበር። በዚህ ራእይ ላይ ይህን ነገር እንዴት በመንፈሳዊ አይን መረዳት እንደሚቻል መመልከት ቻልኩኝ። እነዚህ ጥግ ላይ ሆነው በመጀመሪያ የጥፋቱ ገፈት ቀማሽ የሆኑት ከተሞች እግዚአብሔርን በኃይለኛው ይቃወሙ የነበሩትና ከእግዚአብሔር ትእዛዝ ውጪ ሆነው ሙሉ በሙሉ ይኖሩ የነበሩ ከተማዎች ናቸው። እነዚህ ከተማዎች በኃጢአታቸው ሥራ ይኮሩ ነበር። ኃጢአትን ልክ እንደ በዓል ያከብሩታል። አማኞች እንኳን ሳይቀሩ በዚህ ስፍራ ላይ እንዲኖሩ አይፈለጉም ነበር። ታዲያ በስተመጨረሻ የነዚህ ከተማ ዕጣ ፈንታ ራሱ እግዚአብሔር በፈጠራቸው ተፈጥሮዎች መጥፋት ነው። ይሁን እንጂ በዚህ የፍርድ ጊዜ እንኳን የእግዚአብሔር ምሕረት አልተለየም ነበር። በዚህ ስፍራ የኖሩ የነበሩ ክርስቲያን አማኝ የሆኑ ሰዎች ማስጠንቀቂያ ለእያንዳንዳቸው ሲደርሳቸው ተመለከትኩ። አንዳንድ ቤተሰቦች በማያውቁት ምክንያት ውስጣቸው ደጋግሞ ከዛ ከተማ መውጣት እንዳለባቸው ያስገድዳቸው ነበር። ምናልባት አንዳንዶቻቸው ከተወለዱ ጀምሮ በዛ ስፍራ ኖረው ሊሆን ይችላል። ሕይወታቸው በሙሉ በዛ ስፍራ ውስጥ ሊሆን ይችላል። ነገር ግን የሆነ ነገር ውስጣቸው አለ። የሆነ ያንን ቦታ ለቀው እንዲወጡ ደጋግሞ የሚነግራቸው አካል ነበር። ታዲያ እነዚህ ይህንን ድምፅና ማስጠንቀቂያ ሰምተው መንፈስ ቅዱስን የሚታዘዙ ሰዎች ይድናሉ። ታዲያ እነዚህ 5 የመሞቻ ስፍራዎች ራእዮች አበቁ። ወዲያውኑ ኢየሱስ ክርስቶስ ዞር ብሎ በሚያምሩ ፍቅርን በሚያስተጋቡና መናገር እንዳለብኝ በሚናገሩ አይኖቹ ትኩር ብሎ አየኝ። እንዲህም አለኝ፣ ካትሪን አሁን ተመልሰሽ ሕዝቤን ልታስጠነቅቂ ይገባል። ሰዎች ከሚያስቡትና አለን ብለው ከሚያስቡት ጊዜ በታች ነው ያላቸው። ጊዜ የላቸው። አሁን ያየሻቸው ራእዮች በሙሉ በጥቂት ጊዜያት ውስጥ መፈጸም ይጀምራሉ። ሕዝቤ በእኔ አቅራቦት እንዲተማመን እንድታሳስቢው እወዳለሁ። የሰው ኃይልና ጉልበት አይጠብቃቸውም። በራሳቸው ብልጥግና፣ በራሳቸው ሀብትና በሰው ልጅ ጥበብ የሚመኩ ሰዎች በፍርድ ቀን ራሳቸውን ወጥመድ ውስጥ ያገኙታል።
ኢየሱስ ክርስቶስ ይህንን ሲናገር በድምፁ ውስጥ እጅግ በጣም ጥልቅ የሆነ ፍቅር ነበር። በዛው ልክ ግን ይህ አንገብጋቢ መልእክት እንደነበርም ያስታውቃል። ወዲያውኑ አንድ ነገር መረዳት ቻልኩኝ። ይህ መልእክት ሰዎች ውስጥ ፍርሃትን ለመክተት ሳይሆን ይልቁንስ ለሚያምኑት ለሚድኑት ተስፋን የሚጭርና ማምለጫ መንገድ እንዳለ እንዲያውቁ የሚያደርግ ነው። ለሚሰሙና ለሚታዘዙ የእግዚአብሔር ማዳን አለላቸው። ከዚህ በኋላ በድጋሚ ኢየሱስ እንዲህ ብሎ ተናገረ። እኔ ብቻ መጠጊያ እንደሆንኩኝ ንገሪያቸው። የትኛውም የሰው ጥበብ፣ የገንዘብ ክምችት፣ የትኛውም ሐሳብ ሊያድናቸው አይችልም። መሰረታቸውን እኔ ጋር ይጣሉ። ጊዜ ያላቸው ቀን ሳለ ወደ እኔ እንዲሮጡ ተናገሪ። የሚመካ በእግዚአብሔር ይመካ። በቅርቡ ወደ ምድር እመለሳለሁ። እመለስም እነዛ ሲጠብቁኝ የነበሩትን ልጆቼን እወስዳለሁ። ኢየሱስ ይህንን እያወራ ወዲያውኑ ሰውነቴ ሲጎተት ይሰማኝ ነበር። ዙሪያዬና አቅራቢያዬ የነበሩ ብርሃኖች በሙሉ ድብዝዝ ማለት ጀመሩ። ቀስ በቀስ የህመምና የጩኸት ስሜቶች ይፈራረቁብኝ ጀመር። ነገር ግን ያየሁትን ነገር በደንብና በግልጽ ጥርት ባለ መልኩ አስታውሳለሁ። ሰዎች፣ በዚህ መሃል ግን አንድ ነገር እንድታስተውሉ እፈልጋለሁ። ይህንን የነገርኳችሁ እርስ በእርስ ወይም በመካከላችሁ ወይም ደግሞ ይህንን ለብቻችሁ በምትሰሙበት ሰዓት ፍርሃትን እንዲለቅባችሁ ወይም ደግሞ ሐሳብ እንዲገባችሁ አይደለም። ይልቁንስ ጆሮ ያለው እንዲሰማና እንዲዘጋጅ ስለምፈልግ ነው። የዝግጅት ጊዜ እያበቃ ይመስላል። ኢየሱስ ክርስቶስ መምጫው እጅግ በጣም ቀርቧል። ዓለም እየተናወጠች ያለችው ለዚያ ይመስለኛል። እውነተኛ ክርስቲያን በመሆን እንኑር። የምንኖረው ሰዎች በሚሉን ወይም ደግሞ አድርጉ በምንባለው ሳይሆን ራሱ እግዚአብሔር በቅዱስ ቃሉ መሰረት እንድንኖር ባዘዘን መልኩ ልንኖር ይገባል። አያችሁ፣ በፍርድ ቀን ብዙ ሰዎች በፍርድ ወንበር ላይ ይቀመጣሉ። ያኔ ኢየሱስ ክርስቶስ ውጪውን ወይም ደግሞ ከውጪ የሚያሳዩትን ነገር ሳይሆን ውስጣቸውን ይመረምራል። የእውነት እነዚህ ሰዎች ለእግዚአብሔር አገልግሏል አላገለገሉም የሚልን ይመረምራል። የሚያሳዝነው ግን ብዙ ሰዎች ለብዙ ዓመታት በቤተ ክርስቲያን ውስጥ ሲሰብኩ ቢውሉም በውጪ ግን በሚያደርጉት ነገርና ከራሳቸው ጋርና ከእግዚአብሔር ጋር ያላቸው የግል ህብረት ባዶ በመሆኑ ምክንያት ቀለው ይገኛሉ። አብዛኞቹ መድረክ ላይ ቢሰብኩም የሚያሳድዱት ምድራዊ ብልጥግናን ነው። ሰዎች እውነተኛ የእግዚአብሔርን መንፈስና የመንፈስ ቅዱስን ድምፅ ከመፈለግ በላይ ዓለም በምታሳየው በሚያብለጨልጩ ነገሮች ይማረካሉ። በዚህም ምክንያት በፍርድ ሚዛን ላይ ሲቆሙ ቀለው ይገኛሉ። ዘመኑ እያለቀ ነው። ኢየሱስ ክርስቶስ በደጅ ነው። መዘጋጀት አለባችሁ። በዚህ ጊዜ ላይ ብዙ መጋቢዎች እንኳን ኢየሱስ ክርስቶስን መምጫ ከማስመቻመች ይልቅ ብዙ ምድራዊ ነገሮች ላይ ያተኩራሉ። ስብከታቸው እንኳን ሳይቀር ምድራዊ ስብከትን ይሸታል። ብዙ መጋቢዎች የውሸት እሽሩሩን ማለት ይፈልጋሉ። ሰዎች እንዲመቻመቹና በእነሱ ቤተ ክርስቲያን ውስጥ እንዲቆዩ ለማድረግ የቻሉትን በሙሉ ይሞክራሉ። ነገር ግን ያ ልክ አይደለም። ብዙ ክርስቲያኖች እንኳን በዚህ ጊዜ ላይ ስለ መጨረሻው ዘመን የሚሰብክ ሰባኪ ሲያዩ ደስ አይላቸውም። ከሚመቻመች ጥሩ ኑሮ ከሚያሳይና ጥሩ የተመቻቸ ነገሮችን ለአይምሮ ከሚመግብ መጋቢ ውጪ ማየት ለነሱ እንደ ክፋት ያዩታል። ይባስ ብሎ ሊያፌዙበት እንኳን ይችላሉ። በሚዘጋጁ ክርስቲያኖች ላይ ሊቀልዱ ይችላሉ። ነገር ግን የፍርድ ቀን ሲመጣ ያኔ ዋይ ዋይ ይላሉ። እባካችሁ እግዚአብሔር አምላክ ደጋግሞ በብዙ ነገሮች እያስጠነቀቃችሁ ነው። የመጨረሻው ዘመን ደርሷል። ነቅታችሁ ልትጠብቁ ይገባል። ምርጫችሁን ማስተካከል አለባችሁ።
ከእግዚአብሔር ጋር ያላችሁን ህብረት እንደ አዲስ ማደስ ያለባችሁ ጊዜ አሁን ነው። ከእግዚአብሔር ፍርድ በላይና ከእግዚአብሔር ጋር ጊዜን ከማሳለፍ በላይ ምድራዊ ምቾት የጠማችሁ ሰዎች ካላችሁ ልትጠነቀቁ ይገባል። የዚህ ምስክርነት ተከታታዮች በሙሉ ይህ አሁን የሰማችሁት መልእክት ዝም ብሎ የተፈጠረ ታሪክ ሳይሆን መጽሐፍ ቅዱስ በግልጽ የሚያስጠነቅቀንና ማንም ሊያመልጠው የማይችለው እውነተኛ የዘመን ፍጻሜ እውነታ ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ በይሁዳ ያሉ ወደ ተራሮች ይሽሹ ብሎ የተናገረው ቃል ዛሬ በዓይናችን ፊት እየተፈጸመ መሆኑን የሚያሳይ ማሳሰቢያ ነው። በዋነኝነት ግን በየትኛው አካባቢ መኖራችሁ ሳይሆን የልባችሁ ዝግጅት ነው። ልባችሁ በንስሐ ካልተመለሰና ካልተዘጋጃችሁ ምድራዊ መጠለያችሁ ሁሉ ከንቱ ናቸው። አውቃለሁ ይህ ቪዲዮ ልክ እንደሌላው ጊዜ ምቾትን ላይሰጥ ይችላል። ምናልባት በዚህ ቪዲዮ ኮሜንት መስጫ ላይ ይህንን ማስጠንቀቂያ ዋጋ ለማሳጣት፣ ለማቃለል ወይም ሰዎችን ለማደናገር የሚሞክሩ ወገኖች እንደማይጠፉ እናውቃለን። መጽሐፍ ቅዱስ ራሱ በሁለተኛ የጴጥሮስ መልእክት ምዕራፍ 3 ላይ በመጨረሻው ዘመን በገዛ ምኞታቸው እየሄዱ የሚያፌዙ ዘባቾች እንደሚመጡ አስቀድሞ ነግሮናል። ስለዚህ በኮሜንት ላይ የሚመጡ የፌዝና የተቃውሞ ድምጾች የእግዚአብሔርን እውነት ሊለውጡ እንደማይችሉ መረዳት አለባችሁ። በድጋሚ እነግራችኋለን፣ የኛ ዓላማ ሰዎችን ማስፈራራት ሳይሆን መንፈሳዊ ንቃትን መፍጠር ነው። ለራሳችሁና ለቤተሰባችሁ ስትሉ ተዘጋጁ። ልባችሁንና የግል የህብረት ጊዜያችሁን ከእግዚአብሔር ጋር የምታሳልፉትን ጊዜ አስተካክሉ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ኮሜንት አድርጉ። ከየት ሀገር፣ ከተማ ወይም ሰፈር እንደምትሰሙ ጻፉልን። በጸሎታችን አካባቢያችሁን በጸሎት ርዕስ እንይዘዋለን። ስለምታዳምጡ እናመሰግናለን። ተባረኩ።